ምንድነው የሚያስቅሽ? አይ አንተ እዚህ ቁጭ ለኮ በሰው አስላከብዬ። ቆይ ማን ይላከልሽ? የቀልድክ ነው እንዴ? በጣም ነው የማመሰግነው። አደይ ወይ ይሄንን አበባ ማን ይላከልሽ? አንተ አይደለም እንዴ? እኔ አይደለሁ። ቆይ ከማን ነው የመጣው? ካንቺ ሰው ባርኪ፣ ለወደፊቷ ለውቧ ሚስቴ አደይ። ባርኮት እንዴት? እኔ ልጠይቅሽ እንጂ ለሁሊት እንዴ አንቺ ደግሞ አጫውችን እንጂ ምን አሁን ለቅሶ ደረስኩ ምናምን ልትይ ነው? ይቅርታ ቅምጥል ስራ ትቼ ስለመጣሁ እኮ ነው። አታስቢ ለልኝ፣ እኔ በጣም ደህና ነኝ። አሁን እንዴት ነሽ? ተሽሎሻል አይደል? ደህና ነኛሽ። አሁን እየተሻለኝ ነው። በቃ እኔ መጠጥ ቤት መሄድ አልፈልግም። አንተም ባትሄድ ጥሩ ነው። ለሱ ይቅርታ። ከዚህ በኋላ ልሄድ። እሺ። እዚህ ግን ዛሬ የተፈጠረ አዲስ ነገር አለ እንዴ? ምንም የለም። ያው አለ አይደል? ዝም ብለሽ እንደዚህ እየናፈቅሽኝ ነበር። በቃ አንቺ ሰው አይናፍቅሽም ማለት? ሁለታችሁም አንድ ላይ መሄድ የለባችሁ። አንቺ ያበዚኛ አንቺ ያበዚኛ እንዴ ነግሬሻለሁ። ልጅ አሁን ከፊት ፍጠኝ። ቀጥይ በረከቴ አግኝተህ ነው ሰላም እየኔ መሰለች ልጅ። ኧረ ቀልድ ነው ማዘሯ። አይ ልጅ ልብ ያላሰበውን አብኬት አምጥቶ ያወራዋል። አባቴን የገደልሽው አንቺ አይደለሽም አይደለ? ኧረ ልጄ በፍጹም። እንዴ ምን ይቻልሽ ነው ትል? ሲጀመር አባቴ እንዴት ድንገት ሊሞት ይችላል? ሲቀጥልስ አንቺ እንዴት እዚህ ልትገኝ ይቻልሽ? አባቴን የሆነ ነገር አድርገሽው ነው። ቅምጥል ተረጋጊ። የኔ ቆንጆ የኔ ቆንጆ። አዎ ከአባባ የተሰጠሽኝ ምርጥ ባቴ። ወይኔ አባቴ በቃ ሄድ አይደል? ጨከነብኝ። አዎ ቅምጥል አባባ ጥሩ ሄዷል፣ ግን እኔ ያለሁልሽ አባባ አንቺ እንደ አደራ ብሎኝ ሄደ። ቅምጥል ማዘር አባባ ሚስት ነበረች እና ባቡሬን የወለደችው ከአባባ ነው። ምን? አዎ ቅምጥል ባቡሬ አባትሽ የመጀመሪያ ልጅ ነው። ሲሄድ ለምዬ ስለ አንቺና ስለ ዴቭ ያለውን ነገር መናገር እኮ ነው። ቀላል ነው ለኔ። አታደርገው። በዚህ ሁኔታሽ ከቀጠልሽ እነግራታለሁ ግዴታ። ቆይ አንተ ጥሩ ልጅ አልነበርክ እንዴ? አደይ እና ባርኮት ሌላ ነገር እንዳላቸውና አደይ እያስመሰለች እንደሆነ ይገባዋል ማለት ነው። በጣም ጥሩ ነው ያሰብሽው ቤዛ። ቆይ ጠብቂ፣ በአሁኑ አደይ የምትገባበት እንድታጣ ነው የምናደርጋት። ዴቪዬ ብቻ ይጥላት እንጂ እሷ የትም ብትገባ ለእኔ ጉዳይ አይደለም። ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በመላው ዓለም ያላችሁ ፍቅር ሰላም ለእናንተ ተመኘው። ለቻናል አዳዲስ የሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሸር በማድረግ ቤተሰብ ሁኑ። ተወዳጁና አስተማሪው እንዲሁም አስገራሚ ትዕይንቶች ያየንበት ሰራተኛዋ አደይ ድራማ ይዘን መጥተናል። በአዲስ ትዕይንትና በአዲስ አስገራሚ እይታዎች ማለት ነው። ዛሬ ላይ እንግዲህ መቃብር ቦታ ሄደው ልቅሶ ደርሰዋታል። ባቡሬም እንዲሁም ደግሞ ቅምጥል ስለ አባታቸው መራሪ ሐዘንን እያለቀሱ እንግዲህ በመቃብር ስፍራው ተገኝተው በፍጹም በቃ ስለ አባቷ እጅግ በጣም የሚያሳዝን ነገር ያየንበት ነው። ቅምጥል ስለ አባቷ ሞት ማመን አልቻለችም። እጅጉን በጣም አዝናለች። እሱም ቢሆን እንዲሁትና ወንድም ቤተሰብ ሙሉ በቃ ሀዘንተኛ ነበሩ። እንግዲህ ተመልክተናል። አባባ ባይሞቱ ጥሩ ነበር። እንግዲህ ሂደዋል ላይመለሱ። ቅምጥልም እጅግ በጣም ተጎድታለች። ምነው ካጠገቡ የቢሆን ብላ ቁጭቷን እንግዲህ ተናግራለች ማለት ነው። ታዲያም ከልቅሶ መልስም ወደ ቤት እንግዲህ ነፍስ ይማር ተብሎ ጎረቤቱ ተሰብስቦም አስተዛዝኗቸዋል። ታዲያ በዛ መሀል ቅምጥል ጥያቄ አንስታለች ለእንጀራ እናቷ። እንዲህም ስትል ነው ጥያቄውን ያነሳችው። ለምንድን ነው አንቺ እዚህ የተገኘሽው? ደግሞ አባቴን የገደልሽው አንቺ ነሽ ወይ ስትል በጣም አጥብቃ በቁጣ እየጠየቀቻት ነው። ተረጋጊ እያሏት ነው ሁሉም። ሊሊም ሆነ እንዲሁም ደግሞ ባቡሬ እናቴን ገደልሽው አባቴን እያልሻት እኮ ነው፣ ተረጋጊ እንጂ እያላት ነው። ነገር ግን ሁሉም ቢሆኑ አሁን ላይ ስለምን ልረጋጋ? አንቺስ እዚህ ቦታ እንዴት ተገኘሽ? ድሮ እኮ እናቴን ገላታለች ሲባል ነገሩን ሁሉ አልሰማም ብዬ ትቼ ነበረ። ነገር ግን እውነት ነው እንዴት ስትልም ተረጋጊ ብለዋታል። እንዴት እረጋጋለሁ? አባቴ ድንገት ሊሞት አይችልም በሚል የባቡሬን እናት ጠርጥራት ነበረ። ነገር ግን እውነታው ዛሬ ላይ የኔ ቆንጆ አባባ ላይ መለስ ጥሎን ሂዷል። ነገር ግን ያለው ልጅ ስላት እንዴት የኔ ቆንጆ ትለኛለች ስትልም እንግዲህ ከለሊ በኩል ደግሞ እማማ የአባትሽ እንግዲህ ባለቤት ነበሩ፣ ባቡሬ ደግሞ ታላቅ ወንድምሽ። ስለዚህ አባባ የባቡሬ ልጅነት ባያምኑበትም በሰዓቱ፣ ነገር ግን አሁን ወንድምሽ እንደሆነ ሁሉንም ማወቅ አለብሽ ሲሏት ማመን ከብዷት ነበረ። እንዴት የአባዬ ሚስት እንደነበረችው ታሪኩን ቀድሜ አቅ ነበር፣ ነግሮኛል። ነገር ግን እሷ መሆኗን አላቅም። ግን ደግሞ ስትልም ጥያቄ አንስታለች። የባቡሬን ወንድምነት አምኖ መቀበል ሌሊ ሁሉ ስትነግራት ደንግጣ ነበረ። ታዲያ ይቅርታ ልጄ፣ አዎ ጥሩ ስም የለኝም በሰፈሩ። እሱን የሚያረኩት ደግሞ አባትሽ ጥሩ ስም ስላልሰጠኝ፣ እንደዚ አይነት ሴት አልነበርኩም። በህል ተነሳስቼ በወጣትነት ሁሉ ነገር ሳላስበው መጥፎ ቦታ ገባው ስትልም ከጉልበቷ ወድቃ ይቅርታ ጠይቃታለች። ምን አጠፋሽ ማዘሯ? አንቺ በቃ ተነሽ በማለት ይቅር ሲባባሉና ባቡሬ ወንድሟ እንደሆነ እኔ
አብረን ስላደግን እንጂ የአባቴ ልጅ መሆኑን አመነ ወይ አሁን ስትል አዎ አባባ አምነው ነበር ብላለች። ነገር ግን እሷ አባባ ኑሮ ቢሆን ነበር የኔና ያንተ ወንድምነት የበለጠ የሚደምቀው፣ ነገር ግን ጎደለ እያለች እንግዲህ ሲተዛዘኑና ይቅር ሲባባሉን ተመልክተናቸዋል። ጤንነቷም እንደዚህ ተመልሶ ስላየች በጣም ደስተኛ ናት ማለት ነው። ታዲያ ቅምጥል እንግዲህ ከባቡሬ ጋር እንዲሁም ደግሞ የምትወደው ኪንጎ አብሯት አለ። እንግዲህ ማማን ደግሞ የባቡሬን እናት ሊሊ ወደ ቤት ልውሰድሽ ብላ ወስዳታለሽ፣ ማረፍ አለብሽ ተብላ ነው። ሌላው እንግዲህ አደይ ዛሬ ላይ ደመቀ አግኝቷት ስለ ዴቭና ስለ እሷ ግንኙነት እስኪ ያለውን እውነታውን ንገሪኝ፣ ወንድምሽ አይደለውም ወይ? እንዲሁ ድብብቆሽ ከሆነማ ፍቅራችሁ ለማየ ሲሄድ ነግራታለሁ ይላታል። እንዴ ይህም አይሆንም ሲል በዚህ ከቀጠልሽ ነግራታለሁ ሲላት ጥሩ ልጅ አይደለህም እያለችው ነው። ነገር ግን ለእኔ መናገር አለብሽ እያላት ነው። ዴቭም ቢሆን ዛሬ ላይ እስኪ የሆነ ቦታ ሂደን እናውራ እያላት ነው። ነገር ግን ደግሞ ቀድማ ይቹ ቲናና ቤዛ የጠነሰሱትን ነገር ሊያሳኩት እንግዲህ ከባርኪ መልእክት እንደተላከላትና ስልክ እንድደውልለት እንደናፈቀችው በመናገር እንግዲህ ዴቭ እንዴት ሊሆን ይችላል? ሁለታችን ለማለያየት ይህን አስበሽ ከሆነ ቲና ተሳስተሻል፣ ከአጠገቤ እንዳላይሽ ብሎ ሸኝቷት ነበር። ሁለቱ ተንኮለኞች ግን ተገናኝተው ዛሬ ሌላ ምክር መክረዋል። ደመቀም በመሀል ደርሶባቸዋል። ነገር ግን ስለምን እንደሚያወሩ ቢጠራጠርም ትክክለኛውን ያወሩትን ነገር ባይሰማም ስለ አደይ ጉዳይ መሆኑ አስቦ በእነሱ ከሆነ በጣም ተሳስታቸዋል በማለት ሁለቱንም በተለያየ መንገድ እንዲሄዱ እያደረጋቸው ነበረ። ታዲያ ቤዛ አሁን ላይ ገንዘቧን እንዳትበላሽ እያላት ነበረ። ነገር ግን ቤዛ ሌላ ተንኮል አስባ እንግዲህ ደብዳቤና ቀይ አበባ እንደላከላት አድርገን እንላክና ያኔ ነው ዴቭ አደይን የሚጣላት በማለት ቤዛና ቲና ይሄን መክረው ተስማምተዋል። ድራሿን እናጠፋታለን እያሉ በአደይ ላይ ዘምተውባታል። ሌላው ፍቅር በቤት ውስጥ እንግዲህ ሮማን ነበረች። ዛሬ ላይ ደግሞ ከሩታ ጋር አንቺ ሳትፈለጊ የመጣሽ በማለት ሞራሏን የሚነካ ንግግር ተናግራለች። እናትየዋም ሰምታ ፍቅር ላይ ጮኻባታለች። ፍቅርም ሸምጥጣለች። ነገር ግን እናትየዋም ስትሰማ እንደዛ ስትላት በጥፊ መታታለች። ዛሬ ላይ ይህን ንግግር ስትይ እንዳልሰማሽ በማለት እንግዲህ አባትና እናቷ ፈልገው እንዳላመጧት ድንገት እንደተረገዘች ሁሉ ስትናገር ነበር ታሪኳን ማለት ነው። ታዲያ በቤት ውስጥ ሮማንን አግዝሻለሁ፣ አብሬሽ ነኝ ከዚህ በኋላ ያንቺን ታሪክ አሹ ነግሮኛል ብላ ስትንከባከባትም ሩታ ሮማንን አይተናል። ሮማንን ከቅምጥል ቤት ሄዳ የቅምጥል ልቅ ሰው ደርሳታለች። ስራም እንደጀመረች ነግራታለች ማለት ነው። ቅምጥል እጅጉን በጣም አዝናለች። ከኪንጎ ጋር ቁጭ ብለውም የወደ ወዳቸውን እያወሩ ነበር። ኪንጎም ከዚህ በኋላ እንዳለይሽም አለው ካጠገብሽ እያሉ እያበረታታት ይገኛል። እንግዲህ ሊሊ ቤትም ሂዷል ጊዜ ልስጣቸው በማለት እንግዲህ ለነሱ ባቡሬ ከእናቱ ጋር እያወራ ግን ከሌሊ ጋር እንዴት ተዋወቃችሁ እያለችው ነው። ከዚህ በኋላ ጥሩ ልጅ ናት አይደል እያላት አዎ አማት አረግሻለሁ ሲላት ነበረ። አግኝተ ነው እንደዚች አይነት ልጅ ስትልም እንግዲህ ምኞቱን እየተናገረ ውሸት እየቀለድኩ ነው እማዬ ፍቺ ይላታል። ነገር ግን ደግሞ ልብ ያላሰበውን አንደበት አይናገረውም ስትልም መልሳለት ነበረ። እንግዲህ ቢሆንም ደግሞ እሷ ከሰማች ታኮርፈኛለች የሚል ስጋት ስላለበት ደህንነቱን እየነገራት ነበር ለሊሊ ማለት ነው። ቅምጥል እንግዲህ ኪንጎ ጋር አብረው ተጣምረዋል። መቼም ቢሆን አልለይሽም፣ አብሬሽ ከጎንሽ ነኝ ሁሌም እያለም እያበረታታት ይገኛል። እንግዲህ አደይና ዴብ ደግሞ አሁን ላይ እሷ ወይትን ቦታ አልሄድም ያለችበት ምክንያት መጠጥ ቤት ምናምን ይወስደኛል የሚል ሀሳብ በባለፈው ያን ነገር ስላደረገ ዛሬ ላይ ግን አልደግመውም ብሎ ቃል ገብቶላታል። እሺ እንደዛ ከሆነ እንሂድ በማለት እንግዲህ ሲሄዱ በአንድ መዝናኛ ቁጭ ብለው ነው እንግዲህ ይሄ ወረቀቱና ቀዩ አበባ ደብዳቤ የተጻፈው ከባርኪ እንደሆነ አድርገው አስመስላ እንግዲህ ሩታ ባሉበት ቦታ ተከታትላ ለህፃን ልጅ አሲሳ ልካለሽ ማለት ነው። ሁለቱ ቁጭ ብለው እያወሩ ባሉበት ነበረ ልጁ ለአደይ ስጣት ተብያለሁ ሲል ደብዳቤውንና አበባውን ይሰጣል። ታዲያ በጣም ነበረ እየሳቀች የተቀበለችው የመሰላት ከዴቭ መሰላትና ለምን ትስቂያለሽ ሲልም ታዲያ ዴቭ ቆጣ ብሎ ሲናገራት
እኔማ ገርሞኝ ነው አብሬ ሁኜ ጭራሽ በሰው ታስልካለህ ስትል ይህ ነገር ከኔ አልመጣም እያላት ነው። እውነት ከነወይ ስትል አዎ ያላት ጊዜ በጣም ደንግጣ ነበረ። ታዲያ አምጩ ማን የላከው በማለት ደብዳቤውን ከእጇ ላይ መንጥቆ ማንበብ ጀምሯል። ለውዷና ለማፈቅራት አደይ ይላል። እሱ ደግሞ ከባርኪ ከሚወድሽ የሚል ነው። ርዕሱን ሲያነብ ገና ባርኪ ማለት ስትልም ጥያቄ አንስታለች። ታዲያ ቲና ከቅርብ ርቀት ትከታተላለች የሁለቱም መልስ። ነገር ግን ይህ ነገር ለእሷ እንግዳ ሆኖባታል። አደይ በጣም ደንግጣለች። እንዴት ሊሆን ይችላል ብላ ጥያቄ ስታነሳም ይህን ጥያቄ አንቺ ሳትሆኝ እኔው ራሴ ነኛ መጠየቅ ያለብኝ እንዴት ነው ሊልክልሽ የቻለው የሚል እያፋጠጠ ሲጠይቃት አደይን፣ አደይ ግን መልስ ሁሉ ጠፍቶባታል። ይህን ያደረጉት ደግሞ ቤዛና እንግዲህ ቲና ናቸው። ቲና ዴብን ወደ እሷ ለማምጣት የማጥርበት መንገድ የለም። ፍቅርንም ቢሆን ዛሬ ቤዛ ግን ተዋሽታታለች። አዎ ባርኪ እየደወለላት ነው በማለት እንግዲህ ከአደይ ጋር ግንኙነት እንዳለና ዴብን አጥብቃ እንድትከታተልና ነገር እንድታቀብል መክረዋል። ታዲያ ፍቅርም ቢሆን ዛሬ ላይ የቤዛን ውሸት አምናት እሽ ብላታለች። ታዲያ ወይም ዴብን ወይም ባርኪን አድኛቸው ስትል ነበር ያስመሰለችው። በጣም በሚያሳዝን ሁኔታ አሁን ላይ ዴብ እጅጉኑ በጣም ተቆጥቶ እየተመለከታት ነው አደይን ያምናት ይሆን ወይስ ደግሞ እንዲሁ የተላከውን ነገር ሊያምን ነው? ቲና እንደምትከታተለው አጥብቆ ያውቃል። ስለዚህ እውነታውን ደግሞ ማን ያወጣው ይሆን? ብቻ ግን ሁለታቸው እንዲለያዩ አንፈልግም። አድማጭ ተመልካች እናንተን ሀሳብ አስተያየት በኮሜንት ግለጹ። ላይክ ሰብስክራይብ አድርጉ። አመሰግናለሁ።